በየም የባህል ሕክምናው ሰገነት ያንበርቾ የተራራ ላይ መሰላል ያድያው ያሆዴ ጥያት ክልንጋይ ጥንታዊው ሰፊ ጎዳና ጀፎሮ ሐረ ሸይጣን ሐይቅ የአርቶ ፍልውሃ የደገሌ ዋርካ የዘቢ ሞላ ጥንታዊ መስጊድ ራጋ ማጋ ባህላዊ ዳኝነት እኒህ ሁሉ በማዕከላዊ ኢትዮጵያ ክልል የሚገኙ ለአብነት የጠቀስናቸው መስህቦች ናቸው። የተፈጥሮ ምትሃት ሙዳይ የፈጣሪ የጥበብ ፈትል የዛፍ የደን የባህል ያኗኗር የቱሪዝም ጉራማይሌ ህልቆ የተፈጥሮ እንቆቅልሽ የማዕከላዊ ኢትዮጵያ ህዝቦች ክልል የተፈጥሮ አንድ በአንድ ስሪት ባህል እሴት ተነግሮ የማያልቅበት ስፍራ የጉዟችን መዳረሻ ነው። ይሄ አሁን ክልሉ ሲመሰረት 10 ብሔር ብሔረሰቦች እና ህዝቦች አንድ ላይ ሆነው የተመሰረቱት ሁሉም የየራሳቸው ቋንቋ ባህልና መገለጫ እሴት አላቸው። ይሄ ለምሳሌ ሽምግልና፣ የጋብቻ፣ የሐዘን የመሳሰሉት ባህሎች በምርምር ተደግፈው እያደጉ ነው ያሉት። ያኔ የሀገር ጥያቄዎች በበረከቱበት የሀገር እጅ እግር በተጠፈነገበት ወቅት እዚህም የልማት ጥያቄዎች ነበሩ። ትናንት የሀገር ጎዳናዎች የትርምስ አዙሪት በዋጣቸው ጊዜ እዚህ የበቃን ጥያቄዎች ነበሩ። እንዲህ ከመዋብ በፊት የሀገር ትርምስ የሀገር መውጣት መውረድና መውደቅ መነሳት እዚህም አሻራውን አሳርፏል። ገፊ ከሚባሉ ምክንያቶች መካከል ሁለቱም ምክንያቶች ለዛሬ ማንሳት ጥሩ ይሆናል ነው። አንዱ የተጠቃሚነት ጉዳይ ነው፣ ሁለተኛው የተሳትፎ ጉዳይ ነው። በዚህ መሰረት ሁላችንም እንደምናስታውሰው ክልሉ ከመመስረቱ በፊት ብዙ በክልላችን የሚገኙ ዞኖች ራሳቸውን ክልል ለማድረግ በምክር ቤቶቻቸው አማካይነት ውሳኔ አድርገው ነበረ። ለምሳሌ ጉራጌ ዞን ክልል ለመሆን፣ ሀዲያ ዞን ክልል ለመሆን፣ ስልጤ፣ ሀላባ፣ ከምባታ እነዚህ የመሳሰሉት ራሳችን ክልል ሆነን እንወጣለን ብለው አስበው በምክር ቤታቸው አጽድቀው ነበረ። የብሔረሰቦቹ ቁጥር ከ56 በላይ የመሆን የብዝሃነት ስፋት የመኖሩ ጉዳይ በድምሩ ሲታይ የአስተዳደራዊ ሂደቱ እንትኑ ርቀት አለው። ይሄ በህዝቡ ዘንድ ቅሬታዎችን ፈጥሯል። ስለዚህ አትሊስት የጂኦግራፊ አቀማመጡ የመሬት አቀማመጡ ሄዶ ከኬንያ ጋር ይዋሰናል፣ ሄዶ ከሱዳን ጋር ይዋሰናል፣ መጥቶ ከማዕከላዊ አዲስ አበባ ቅርብ ነው። በዚህ ዳይቨርሲቲ ውስጥ የአስተዳደራዊ ጉዳዮች የመራቅ ጉዳይ አንዱ ገፊና አስቸጋሪ የነበረበት ሁኔታ ነው የነበረው። እንደ አንድ ተግዳሮት ሲታይ የነበረው እሱ አንዱ ነው። ሀብት ከድንበር ከማንነት ጋር ምላሽ አላገኘንም በሚል የሚኖርበት በዚህ ብዙ ዜጎችም ህይወት ያለፈበት ሁኔታ ነው ያለው። ቀላል ቁጥር አይደለም። በኢቨን በእኛ በቀድሞ ደቡብ ክልል ላይ ብዙ አካባቢ ላይ ግጭቶች ታይተዋል። ሰው ህይወት አልፏል፣ ንብረት ወድሟል። እና ይሄ ሁኔታው አንዱ ከነበሩ ችግሮች ሊገለጽ የሚችል ችግር ነው ብለን ነው የምንወስደው። ቀድሞ የነበረው አወቃቀር መልክ አልባ ሆኖ እንደቆየ በበርካቶች ይነገራል። ዛሬ ግን ከዳር እስከ መሃል ፍትሃዊነት የሰፈነበት እንደሆነ ተጠቅሷል። ይሄ ምንድነው? የስልጣን ማዕከላዊነትም ትክክል አልነበረም በሀገራችን ውስጥ። ይሄ ቅሬታ ፈጥሯል። በዚህ መልኩ ሊገለጽ አጋር ተብሎ ሶማሌ ክልል ትልቅ ህዝብ ነው፣ ትልቅ ማህበረሰብ ነው። በኢትዮጵያ በቆዳ ስፋትም በህዝብ ብዛትም አለ የምትል ትልቅ አንዱ ወሳኝ ህዝብ ነው። ይህን ህዝብ አጋር ነው ብለ እንዴት ነው ኢትዮጵያን ይዘህ የምትቀጥለው? አፋርን የሚያክል ታሪካዊ ቅርስ ያለበት የሉሲ መንደርን የሚያክል ሀገር የሚያክል ህዝብ ይህንን ግን አጋር ነው ብለ ሲታስብ፣ ጋምቤላ ውሰድ፣ ቤንሻንጉል ውሰድ፣ ዳር ድንበሩን ጠብቀው ያለ ህዝብ ነው። ያ ህዝብ ሲታዩ ማለት ነው ለሁሉም ነገር ገፈት ቀማሽ ነው። እነሱ ነው እንጂ እንደው ማስቀደም የነበረብን እነሱን አጋር ብለ አግለ
የፖለቲካ ስልጣኑን በተወሰኑ ጥቂቶች እጅ ይዘ ኢትዮጵያ ብለ መናገርስ እንዴት ያስችላል? በቀድሞ አወቃቀር በደቡብ ክልል ውስጥ የታቀፈ ሲሆን ከአያሌ ጥያቄዎች ጋር ዛሬን ይናፍቅ እንደነበረ የሚነገር ክልል ነው። ሌላው የልማት እኩልነት ጥያቄ ነው። ሁሉም እኩልነት ሳይንቲፊካሊ አስቸጋሪ ነው፣ ግን ፍትሃ የሚል ቃል ሞር ስሜት ይሰጣልና በዚህም ዙሪያ ላይ የልማት ጉዳዮች የፖለቲካ ሴንተሩ፣ የኢኮኖሚ ሴንተሩ፣ የባህል ሴንተሩ፣ የንግድ ሴንተሩ በአጠቃላይ ወደ አንድ ማዕከል የመሆኑ ጉዳይ በህዝቦች ዘንድ ከልማት ተጠቃሚነት አንጻር ቅሬታዎች ነበሩ በክልል ውስጥና ይሄ አትሊስት በሰለጠነው ነገር በምትሄድበት ጊዜ ለምሳሌ አሜሪካን ቢትወስ ኢቨን ቻይናን ቢትወስ በእነዚህ ሀገራት ላይ የፖለቲካ ሴንተር የኢኮኖሚ ሴንተሮች ይለያያሉ ዳይቨርሲቲያቸውን ማኔጅ ለማድረግ። ልክ እንደዛም በእኛም ሀገር ላይ አሁን በአዲሱ ክልል ይሄንን ነው እንደ መፍትሄ ያመጣ ነው። ይሄ ብዙ መልክ ያለው የፍትሃዊነቶች ነበሩ ማለት ነው። የስልጣን ፍትሃዊነት፣ የሀብት ፍትሃዊነት፣ የመረጃ ፍትሃዊነት፣ የብዙ ጉዳዮች ፍትሃዊነት ይነሳ ነበርና በዚህ ምክንያት እጅግ የገፋ ጥያቄ ነበረ ማለት ነው። ለዛሬም ትምህርት የምንወስደው ፍትሃዊነትን እስካላስጠበቅ ድረስ አንድ አስተዳደር የመቀጠል ጉዳዩ እድሉ አደጋ ውስጥ ሊወድቅ እንደሚችል ትምህርት ወስደንበታል ማለት ነው። መንግስት ደግሞ እነዛ ገፊ ምክንያቶች እንዳሉ ያውቃል፣ በቂ ትንተና ሰርቶባቸዋል። ለተጠቃሚነትና ለተሳትፎ የሚመቸው አደረጃጀት እነዚህ የጠየቁት በሙሉ ክልል እንዲወጡ ሳይሆን ህዝቦች ሰብሰብ ብለው በአንድ ላይ 5፣ 6፣ 7 ዞኖች ልዩ ወረዳዎችን ጨምረው አሰፋፈራቸውን መሰረት አድርገው የህዝቦች ግንኙነትን መሰረት አድርገው ይደራጁ ተብሎ የማዕከላዊ ኢትዮጵያ ክልል አንድ ክልል ሆኖ ወጥቷል። የደቡብ ክልል አንድ ክልል ሆኖ ወጥቷል። ዋናው በገፊ ምክንያት የምንወስዳቸው ቅድም ያነሳውላችሁ ነው። የተጠቃሚነትና የተሳትፎ ጉዳይ በይበልጥ ለማረጋገጥ ነው። ቀድሞ ማለት ነው 56 ብሔር ብሔረሰቦችና ህዝቦች ክልል የነበረበት ክልል ነው ደቡብ ክልል ማለት ነው። ስለዚህ በዛ ውስጥ ሁሉም ብሔረሰቦች በአስፈጻሚ ውሳኔ ሰጪ አካል ውስጥ የራስ ውክልና የፖለቲካ ውክልና እንዲኖር ይፈልጋል። ያንን ሁሉ ማስተናገድ የሚችል መዋቅራዊ ስርዓት ደግሞ አልነበረም። ነሐሴ 13 2015 ዓ.ም የክልሉ የልማት ጀምበር የነጻነት ብርሃን የደስታ ወጋገን የታየበት ቀንና ዓመት ነው። የሪፎርሙ ጅማሮ የመጀመሪያው ስራ የክልሉን ሰላምና ጸጥታ ማረጋገጥ ነው። በተለይ ከኦሮሚያ ጋር የሚያዋስነን ቦታዎች አሉ። በተጨማሪም ወደ አዲስ አበባ መግቢያ የሆኑ 3 ቦታዎች አሉ። ከደቡብ ጋር እንደዚሁ መግቢያ የሆኑ ቦታዎች አሉ። እነዚህን መሰረት አድርገን የክልሉን ሰላምና ጸጥታ መጠበቅ እንደ ዋና ሰን ወስደናል። ውጤትም አግኝተንበታል። የዛኔ የነበረው አጠቃላይ ህብረተሰቡን ባዘጋጀናቸው የልማት እቅዶች ላይ የማወያየትና የማግባባት አዲስ ክልል ስለነበርን ብዙ የገንዘብ አቅም አልነበረንም። ገና መቋቋም ነበረብን። ቢሮ አልነበረንም። ብዙ ሰራተኛና አጠቃላይ አመራር ይዘን የመጣ ነው። ብዙ ምቹ የስራ ሁኔታ አልነበረም። በዚህ ምዕራፍ ላይ ደግሞ የተጋረጡብን ፈተናዎች ነበሩ። አንደኛ የደሞዝ እጥረት ችግሮች ነበሩ። የስራ ማስኬጃ ችግሮች ነበሩ። የቢሮ እጥረት ችግር ነበረ። የግብአት ዕዳ የተጠላቀሙ በዛኛው ክልል እያለን የነበሩ ጉዳዮች ነበሩ። እነዚህን በአጭሩ ለመሻገር በልዩ ትኩረት ሰርተን የተሻገርንበት ሁኔታዎች አሉ ማለት ነው። የ7 ዞኖች የ3 ልዩ ወረዳዎች በልዩነት አንድነት ውስጥ ይህችን የተፈጥሮ ቁንጮ በአንድ በብልጽግና መምሊያ ሮጡ ትከሻቸውን አሰፉ። እንደምታውቁት አንድ የመንግስት መቀመጫ ሆኑ ሌሎች 6 ከተማዎች አሉ። አጠቃላይ 7 ናቸው የኛ ከተሞች። የነዚህ አደረጃጀት እንዴት ይሆናል ብሎ መመለስ የወቅቱ ዋናና አንገብጋቢ ጥያቄ ነበረ። አንድ በአንድ ያለው መሰባጠር አይታል ነው። እንዲህ ያለው የተፈጥሮ ውበትም እንደዛው አንዱ የአንዱ መከታ፣ አንደኛው ለሌላኛው አለኝታ ነው። በክልሉ ከደጋ እስከ ቆላ የአየር ጠባይን የታጠቀ ሲሆን ደጋው ለቆላው ምቾቱ ነው። እዚህ ውበት አንደኛው ተደማሪ ሐሳብ ነው።
እንደ ዛሬው የከተማ ውበት ሳይኖር ቴክኖሎጂ በሌለበት ከርስቱ ገምሶ ጥንታዊ ኮሪደርን ጀፎሮ ብሎ የሰየመ ስልጡን ህዝብ ያለበት ክልል ነው። ይህ በተጨባጭ ለዛሬው ኮሪደር አሻራ ሆኖ አለ። ሌሎች በዚሁ ማንሳት ጥሩ የሚሆነው ለአጠቃላይ የክልላችን የጠቅላይ ሚኒስትሩን ኢኒሼቲቭ የሆኑ እና የክልል ኢኒሼቲቭ የሆኑ ስራዎች በደንብ ተይዘው እየተሰሩ ነው ያሉት። ከዚህ መካከል የገጠር ኮሪደርና የከተማ ኮሪደር ልማቶች በአግባቡ እየተሰሩ ናቸው። በከተማ 165 ኪሎ ሜትር የኮሪደር ልማት ይዘን እስካሁን ከ84 ኪሎ ሜትር በላይ ተሰርቶ ለአገልግሎት ጥቅም ላይ ውሏል። የገጠር ቤቶች ከ265 በላይ ለመስራት አስፈላጊው ዝግጅት አድርገን እየገባን እንገኛለን። ይህም ብቻ አይደለም። አረንጓዴ አሻራ መልኩ ሌላ ነው። የመንገድ ዳርን በሚበሉ ዛፎች መተካት፣ መስኩን አረንጓዴ ማድረግ ጠቀሜታው ውበት ብቻ አልነበረም፣ ማጀትን ማትረፍረፍ ጭምር ነው። ለሀገራዊ ኢኮኖሚ ማሳደግ ብቻ ሳይሆን ከዓለም ሀብትም ሀንት ማድረግ እንድንችል እድል የሚሰጥ ያውን ካርቦን ፈንድ ከምንለው ጭምር ሀብት ልናመጣበት የምንችለው አሁን ጎዳናዎቻችን እናልበሳቸው ብለን የጃክ ፍሩት ንቅናቄ ጀምረናል። ሁሉም የማዕከላዊ ኢትዮጵያ ውስጥ ያሉ መንገዶች መጀመሪያ ዋና መንገዶች ሁሉም በግራና ቀኛቸው መለያ ምልክቱ ጃክ ፍሩት ያለማል፣ ገንዘብ ያገኛል፣ የስራ ዕድል ይፈጥራል፣ ኢምፖርት ይተካል፣ ለኤክስፖርት ይሆናል። ጃክ ፍሩት ለኢንዱስትሪ ግብዓት ይሆናል። ኮሪደር በያኔው በተፈጥሮ አምሳል የተገነባበት ክልል ነው። ዘመነኛው ኮሪደር ለበርካታ የክልሉ የዞን ከተሞች ውበትን አጎናጽፏል። ዛሬ ኮሪደር ያስጌጣቸው ከተሞች ካምና አይወዳደሩም። ይልቁንም ነገን የማየት ጉጉትን ይጨምሩ እንደው እንጂ። ስለ ሆሳዕና ኮሪደር ሳወራ በጣም ደስ ብሎኝ ነው የማወራው። ምክንያቱም ሆሳዕናና ኮሪደር የታሪክ አጋጣሚ ይመስለኛል በራሴ ሳስብ። ምክንያቱም ኮሪደር ሲጀመር ከአዲስ አበባ ተጀመረ። አሁን ብዙ አዲስ አበባ ነው ከአዲስ አበባ ኮሪደር ይላል። ለኔ ግን ሆሳዕና በጣም ትልቋ ጠቃሚ ከተማ ትመስለኛለች በኔ እይታ። ምክንያቱም አዲስ አበባ ድሮም እግረኛ አለ፣ እንደ አሁኑ ባይሆንም በቃ ኮሪደር ባይኖርም እግረኛ አለ። ቢያንስ እንደ ሆሳዕና መኪናና ሰው በጣም ተጋጭቶ ላይሄድ ይችላል። ሆሳዕና የሚገርም እግረኛውም መኪናውም ቆሻሻውም አንድ ላይ የሚንቀሳቀስበት ከተማ ነው። ማለት ለኔ ኮሪደር ሆሳዕናን አተነፈሳት እላለሁ። ተንፍሳለች ሆሳዕና። የአዲስ አበባ ለውጥ ለሁሉም ክልሎች ስፒል ኦቨር ኢፌክት እንለዋለን በኢኮኖሚስት። ምንድነው የዛ መልካምነት ለሁሉም ተደራሽ የመሆን ጉዳይ ማለት ነው። በዚህ አግባብ ሲታየው በከተሞች ላይ ሆሳዕና ሲታይ ራሱ ሆሳዕና የዛሬ ዓመትና ሆሳዕና ዘንድሮ የሰማይና ምድር ነው። እኔ እዚህ ኖር ያለው ስመርቻ ያለው አሁንም አለው። ስለዚህ ይቅር አዲስ አበባ ብቻ አለ፣ አዋሳ ብትሄድ፣ አርባ ምንጭ ብትሄድ፣ ጅማ ብትሄድ፣ ድሬዳዋ ብትሄድ ከተሞች ታሪካዊ እንትናቸው ተቀይሯል። በጣም ነው ስር መሰረቱ ተቀይሯል። ይሄ የብልጽግና ያመጣቸው ተሞክሮች ናቸው። ስለዚህ እንደ ሀገር ራስን በራስ መለወጥም ተስፋ ሰጥቷል ብዬ አስባለሁ። በቃ አሁን ድሮ ብዙ ጊዜ እና እንሰማለን ዜና ላይ የቻይና ተቋም እንደዚህ ያደረገ ምናምን አሳመረ ምናምን። አሁን ግን የምናየው እያንዳንዱ ነገር በሀገር ልጅ በራስ አቅም የሚሰራው ነገም የኢትዮጵያ ወጣት የኢትዮጵያ ትውልድ ሌላ ትልቅ ነገር መስራት እንደሚችል በቃ የዲፔንደንት እንዳልሆንን በቃ የሆነ ነገር ላይ ሳንደገፍ መስራት እንደምንችል ተለቅ ባሉ ከተሞች ላይ የአስፋልት ስራ በህብረተሰብ አቅም እና ተሳትፎ እንዲሁም የከተማን አቅም ደምረን ከፍተኛ የሚባል የአስፋልት መሰረተ ልማት አቅርቦት ላይ እየሰራን ነው። ለዚህ ቡታጅራ ማየት ይቻላል፣ ሆሳዕና ማየት ይቻላል፣ ወራቤ ላይ አሁን ተጀምሮ ያለው ማየት ይቻላል፣ ወልቂጤ ላይ ማየት ይቻላል። አስፋልት በህብረተሰቡ በከተማ ነዋሪ አቅም እና ተሳትፎ እየተሰራ ነው ያለው ማለት ነው። ሆሳዕና ላይ 20 ኪሎ ሜትር አስፋልት ነው እየሰራ ነው ያለው ነው በህብረተሰብ ተሳትፎ ብቻ ማለት ነው፣ ሌላ የመንግስት ፓርት ሳይጨምር።
የክልሉ ጌጠኛ መልክ ነው። አካባቢውን በሰብል የሸፈነ አቀበት ቁልቁለቱን በፍራፍሬ ያስዋበ የተፈጥሮ ዳስ ነው። ሁለተኛው የግብርና ስራ ነው። የግብርና ስራ በጣም ለክልላችን መሰረት ከምንለው ስራ መካከል አንዱ ነው። በዚህ ውስጥ የግብአት ማሟላት፣ በወቅቱ ማረስ፣ ምርትን መሰብሰብ፣ የተሰበሰበው ምርት ደግሞ ለፍጆታ እንዲውል ወደ ገበያ ለማውጣት በሰራ ነው ጠንካራ ስራ የአርሶ አደሩን ህይወት መለወጥ ተችሏል። ብዙ የሚቆጩኝ ነገሮች ነበሩ። የልማት ሀሳብ እያለ ለመልማት የሚያስችል እድል እያለ ያው ሳይገናኙ ቀርተው ሲተላለፉ ነበር ማየው። አንዳንዴ አለማወቅ በጣም ጥሩ ነገር ነው። አያበሳጭም፣ አያናድድም። ማወቅ ደግሞ መጥፎ ነው። ማድረግ እየቻልክ ለምን አይደረግም ብለህ ያው ትበሳጫለህ። እንደ ሰው እንደ ዜጋ ጸጋውን አልምቶ ሀብት እንዲፈጥር የተደላደለ ሀብት ፈጥሮ ከራሱ አልፎ ለሌላው እንዲተርፍ ማድረግ ሲቻል ይሄን እያደረግን አልነበረም። ለውጥ የለውጥን ያህል ቢያስደስትም እስከ ለውጥ ያለው ጉዞ ግን ረጅምና ኃያል ነው። በአጭር ጊዜ ለቁጥር የሚያዳግቱ ስራዎች ተሰርተዋል። የማይበላውን በሚበላ መቀየር በስልጤ ዞን ጎዳና ለዓይንም ለሆድም የሁለትዮሽ ጥቅም እንዲሰጥ ተደርጎ ተሰርቷል። የማይበሉ ዛፎችን በሚበሉ ዛፎችን ቀይር ብለን ክልላችን እንደምታውቀው በአንዳንዶቹ ዞኖች ከ60% በላይ በባህር ዛፍ ተሸፍኗል። ባህር ዛፍ ያስፈልገናል፣ ለኢንዱስትሪ፣ ለማገዶ፣ ለተለያየ ጉዳይ ያስፈልገናል። ግን ባህር ዛፍ የት የሚለው ጉዳይ አልተለየም። ባህር ዛፍ ጸረ ውሃ ነው። ባህር ዛፍ ጸረ ለም መሬት ነው። ባህር ዛፍ ባለበት ምንም ነገር የለም። የብቸኝነት ጉለት የሚባለውን ባህር ዛፍን ማየት ነው። እርግጥ ነው ጎዳናዎች ለእይታም ለማጀትም በሚሆኑ ፍራፍሬዎች ቢሞሉ ማን ይጠላል? ቀድሞውን ይህን የሚያመላክት ጠፍቶ እንጂ። ዛሬ ግን አረንጓዴ አሻራ የበርካቶችን አተያይ ቀይሯል። ዛፉ ተው በሁለቱም በኩል ዛፍ ነበረ ያለው። ዛፍ በጣም ውስጡ ላይ ኃይለኛ ቆሻሻ ነው ነበረ። ወይ ከዚህኛውማ እኔ አሁን አላልኩም። ከኔ መሬት ብቻ በእንትኑ ማለት ነው በፍሬው በችግኙ ማለት ነው 7500 ብር ያገኛለሁ። የዛሬ ስራ ካምና አይወዳደርም። ካምና ለንጽጽር የማይቀርቡ ስራዎች ተሰርተዋል። መስኖ መሬት ጦሙን ውሎ ጦሙን እንዳያድር የግብርናው እድገት መሰላል ነው። ከዚህ ቀደም እንግዲህ 50-60 ሺህ ሄክታር ያልደረሰው የመስኖ ልማት ስራ በአሁኑ ሰዓት 148 ሺህ ሄክታር ደርሷል። 50-60 ሺህ ያልደረሰም ነበር። አሁን 148 ሺህ ሄክታር በማልማት ከ37 ሚሊዮን ኩንታል በላይ ምርት በመስኖ ወቅት ብቻ ይመረታል። እዚህ ያሰራነው ነገር ቢኖር ሁሉንም ነገር ያው በክላስተር አንደኛ ቦሎቄ በክላስተር አልምተናል። ያው ቀጥሎ ደግሞ በልግ በቆሎ በክላስተር ያው እንደሚታዩት ነው አልምተናል። በአመት እስከ 5 ከ4 እስከ 5 ጊዜ እናለማለን በአመት። ሌላው ከተረጅነት ወደ ምርታማነት ነው። ከተረጅነት ወደ ምርታማነት በክልላችን ወደ 35 ወረዳዎች ተረጂ ነበሩ። ባለፉት 2 አመት በሰራነው ስራ አብዛኛው ወረዳ ነፃ የወጣበት ራሱ ማምረት የጀመረበት ከመንግስት የሚሰጠውን ድጋፍ በአግባቡ ለልጆቹ ለውጦ ወደ ንብረት የቀየረበት ሁኔታ አይተናል። ይሄ በአገር አቀፍ ደረጃም ሞዴል ስራ ተብሎ ተወስዷል። ይህም ብቻ አይደለም። በመሰረተ ልማት የማስተሳሰሩም ጉዳይ በክልሉ የማይታለፈው ጉዳይ ነው። አንዱ የማዕከላዊ ኢትዮጵያ ከተሞች ካላቸው ነባራዊ ሁኔታ ተነስቶ ኢንዱስትሪን እንደ አንድ አማራጭ ወስደው እንዲሰሩ ሁሉም ከተሞች ከየጸጋቸው አንጻር ሊለማ የሚችል የኢንዱስትሪ ቦታዎች እንዲያካሉ በኢኒሼቲቭ ደረጃ ቀርጸን እየሰራን ያለንበት ሁኔታ አለ ማለት ነው። ይሄ በሌሎቹም ከተሞች መጠቀስ የሚችል ስራ ነው ማለት ነው።
በቡታጅራ የሚገኘው ግዙፍ ፋብሪካ ሀገር በምታመነጨው ኢኮኖሚ ውስጥ ድርሻው የጎላ ነው። በግሉ ዘርፍ የጨርቃ ጨርቅ ፋብሪካ ኤክስፖርት ስታንዳርድ ምርቶችን ለውጭ ገበያ ያቀርባል። እና ያው ደስታ ስመጣ መጀመሪያ ቴክኒክ ላይ ምንም ሳረግ ተማሪ እያለሁ ነው ወደ ደስታ የመጣሁት እና ጆይን ያረኩት በድርጅቱና ቴክኒክ ቡታጅራ ፖሊቴክኒክ ባላቸው ግንኙነት መሰረት በዛው ወደ ደስታ ስራ እንዳለ ነገሩንና እኛ ወደ ቡታጅራ ደስታ ጋርመንት ገባሁኝ ማለት ነው። ኦልሞስት አሁን ከ6 ዓመት በላይ ሆነኛል። በግብርና፣ በማኒፋክቸሪንግ፣ በአገልግሎት ዘርፍ በቋሚነትም በጊዜያዊነትም በቂ የሚባል የስራ እድል እየፈጠርን ያለ ነው። ይሄ ለማሳያ በጣም አስፈላጊ ርዕስ ነው። የወጣቶች ተጠቃሚነት የምናረጋግጥበት ነው። በ3 ዓመት ከ1.2 ሚሊዮን ያላነሰ የስራ እድል ፈጠራ ለመፍጠር በ2017፣ 2018፣ በ2019 እቅድ ይዘናል። ለመረጃ እንዲሆናችሁ 2017 ላይ 350 ሺህ ነው የያዝነው። 2018 ላይ 400 ሺህ ነው። 2019 ላይ 450 ሺህ ነው። ሲጠቃለል 1.2 ሚሊዮን ነው። የሁለቱን ዓመት እያሳካን ያለ ነው። ፋብሪካዎች፣ ግዙፍ ኢንዱስትሪዎች፣ አነስተኛ ኢንዱስትሪዎች በክልሉ የልማት መስመራቸውን የያዙ የኢኮኖሚ ምሰሶ ናቸው። በተለይ ደግሞ ቡታጅራ መመረቱ ደግሞ ያስደስተኛል። ቢኮዝ ከአዲስ አበባ ርቆ ያለ ነው። ይህን አይነት ፋብሪካ እዚህ ቡታጅራ ውስጥ ሆኖ ይህን ምርት የሚያመርት ሰው ለመገመት ያስቸግራል አንዳንዴ በእንትን ስናየው፣ በተግባር ግን እየሆነ ያለው ይሄ ነው። ስለዚህ ለአካባቢ ማህበረሰብ፣ ለአካባቢ ወጣቶች እንዲሁም አልፎ ቅድም እንዳልኩ የውጭ ምንዛሪ በማስገኘት ለአገር ስንል የሚጠቅም ትልቅ ድምጽ። እኒህ ኢንዱስትሪዎች ከአካባቢው አልፈው ለሀገር የውጭ ምንዛሬ ምንጭ፣ ለአካባቢው የስራ እድል ፈጣሪዎች ናቸው። ሌሎች ባለ ሀብቶች ራሱ እንደዚህ አይነት ጋርመንት ወይም የትኛው እንደዚህ አይነት ትልቅ ድርጅት ቢከፍቱ ማለት ለከተማው እድገት ለሀገሪቱ፣ ምክንያቱም ኤክስፖርት ነው የሚሰራው አብዛኛው። ምክንያቱም ሀገራችንም ዶላር ስታገኝ ያው እኛም እናድጋለን ብዬ አስባለሁ። ያኔ ከብዙ ሺህ ዓመት በፊት ያለ ቴክኖሎጂ በተፈጥሯዊ ምርምር እንሰትን አግኝቶ ማጀቱን ሞልቶ ረሃብን የተሻገረ ስልጡን ህዝብ ነው። ዛሬ ደግሞ ማሩን፣ ዶሮና እንቁላሉን፣ ወተትና ስጋውን፣ አትክልትና ፍራፍሬውን ከጓሮ እያፈሰ ኑሮውን በድሎት እንዲመራ ሆኗል። እነዚህን የሌማት ትሩፋት ነው ሌላው ትልቁ ነገር። ይሄ ገበያ በማረጋጋት አካባቢን በመለወጥ ያለው ፋይዳ፣ ኢኮኖሚን በመቆጣጠር አንድ አርሶ አደር በጓሮ ወተት ይኖረዋል፣ ማር ይኖረዋል እና አትክልቶች ይኖሩታል። ሌሎች ነገሮችንም ጨምሮ የራሱን ኑሮ በአግባቡ ይደግፋል። በተጨማሪ ደግሞ የተረፈውን ነገር ወደ ገበያ ያወጣል። ሰው የተሳካ የሌማት ትሩፋት ስራ በክልላችን እየተሰራ ያለው። ከዚህ በፊት የመንግስት ስራ ለ20 ዓመት አገልግያለሁ። ደሞዝ ለማህበራዊ ኑሮና ለቤተሰብ ፍጆታም አይበቃም ነበር። በ20 ዓመት ቆይታዬ እኔምና ቤተሰብን ጠግበን መብላት አንችልም ነበር። ወደ 60 ሊትር ነው የሚታለቡት በቀን። ለ3 ሆቴል እናካፍላለን፣ ለልጆች እናት እንሰጣለን፣ የተረፈውን ለቤት እናረጋለን። ብዙ ጥቅም አለው፣ ብዙ እየተጠቀምን ነው። 44ቱ ዶሮ እንቁላሉን እየሸጠው ብዙ ይጠቅማሉ። በተሸጠው 5 ቤተሰብ አስተዳድራለሁ። ከሊማና ከሌላ ነገር ሁሉ የሚሻለው ስራ ነው። ስራ የሰራ ይከበራል። ራሱ በስራ ነው የሚከበረው። ሰው የሚከበረው በስራ ነው። ሌላ ነገር የለም። እጅ እግራቸው ዳናዎቹም እኮ ለሊማና ይሄዳሉ። አለማውቃቸው ነው። የሊማና አንድ ሰውዬው የሰራውን የስራውን ጉልበትን መስረቅ ነው። የሌማት ትሩፋት በተለይም በተቀናጀ ግብርና የሌማት ትሩፋት አላማን አሳክቻለሁ። አንድ ላም የነበረችዋ ወደ 12 ከብቶች አሳድግ ያለው የቀን ሰራተኛ የስራ እድል ፈጥሬ 10 የቀን ሰራተኛ ከእኔ ጋር ይውላል። እርባታዬን ያግዛል፣ እርሻ ማሳ ያግዛል። ክልሉ ካለው የቆዳ ስፋት አንጻር የሰው ለሰው ጥግግቱ ከፍተኛ ነው። ከዚህም የተነሳ የስራ እድልን በማብዛት የስራ አጥ ቁጥርን መቀነስ ትኩረት ተሰጥቶት እየተሰራ ያለ ጉዳይ ነው። በርካታ ወጣቶች ከተማ ሌላ ስራ ይሰራሉ። ገጠር ላይ ሄደው መሬት ተኮናትረው 4 ወር
በተለይ መስኖ ወግ ባለበት ወቅት ገብተው ቁጭ ብለው ያለሙ በርካታ ሰዎች አሉ። ለሌሎች ሰዎች ስራ እድል ፈጥረዋል። እነኚህ ሰዎች ሀሳብና ገንዘብ ይዘው ገቡ፣ መሬት ተኮናተሩ። ሌሎች ወጣቶች ደግሞ እዛ ጋር ጉልበታቸውን ሽጠው ገንዘብ ያገኛሉ። የክልላችን ወደፊትና የኢትዮጵያ ወደፊት እጅግ በጣም ያጓጓል። ሁለቱም ያጓጓሉ። በ2023 በአፍሪካ ደረጃ ምሳሌ ሆነው ከሚጠሩ ሀገሮች መካከል መሰለፍ የሚያስችሉንን ስራዎች እየሰራን ያለ ነው። አርአያ ሆነን መጠራት እንፈልጋለን። ለሱ ክልላችን አስተዋጽኦ ማድረግ መቻል አለበት። ለዚህ ደግሞ ማዕከላዊ ኢትዮጵያ ክልል በቂና አስተማማኝ የሆነ አስተዋጽኦም ድጋፍም ያደርጋል በሚቀጥሉት ዓመቶች። ለዚህም ነው የኢትዮጵያ መጪ ጊዜ እጅግ በጣም ያጓጓል ያልኳቸው። ክልላችን የጀመርናቸው የልማት ስራዎች እንዲጠናከሩ አርሶ አደሮች፣ ወጣቶች ተጠናክረው መስራት ይገባቸዋል የሚል የመጨረሻ መልእክት አለ። በባህል የጸብ ሰንኮፍ ከተነቀለ፣ በባህል ጤና ከተጠበቀ፣ በቱሪዝም አይን ምግቡን ካገኘ፣ ከጓሮ ማጀት ከሞላ፣ ምድረ በዳው ሰብል ከጠገበ፣ በተፈጥሮ አፈሩን ካላመ፣ ኢንዱስትሪው የሀገርን ኢኮኖሚ ካከመ፣ እርግጥም ኢትዮጵያ በብልጽግና መምላይ